አየሁሽ እሺ ትንሽ ቆይልኝ አየሁሽ ቢራግዝሽ ፈታ በይ እሺ እንዳይደብርሽ ፈታ በይ የሚያስደብርሽ ነገር ካለ ደውዪልኝ ቅና ችግር ካለ ሽጉጥ አለ ቅና በምን ጠሩ ነው ደስ ሲል እባክሽ እንደዛ አይደለም እኔ ላሳይሽ ቆይ እባክሽ አንቺ ማንቺም ነገር ምን ብለሽ እንትን አለ ስነ ስርዓት ደስ አይልም አይቻልም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና ግለሰብ ግን ማለት ነው ቤተሰብ የለውም ወይ? የእውነት እኔ እንጃ። በዚህ ልክ በጣም እያበዛው ነው እውነት ለመናገር ይቅርታ አድርጉልኝና ማለት ነው። ምክንያቱም በዚህ ልክ ራሱ እንደዚህ መሆን የለበትም። ለምን ለቤተሰብ ክብር የሌለው ሰው ስማውል እኔ እንጃ ምን እንደምል ራሱ የእውነት እኔ ግራ ነው ያጋባኝ እውነት ለመናገር ምክንያቱም እንዴ ምን እንደሚሰራ ያያችሁት ነው እናንተ። ወይኔ ከዚች ከልጅቷ ጋር እንዴት እየተላላጠ ምናምን ነገር እንዴት እንትን እንደሚል ማለት ነው። ፈጣሪ ትግስቱን እኔ ለሱ ተሸማቀቅኩኝ፣ እኔ ለሱ አፈርኩኝ። እውነቴን ነው የምላችሁ ከምር። እኔ አንዳንዴ ግን ማለት ነው ተመልካቾች ራሱ ግን ጤነኛ አይደላችሁም። ለምን መሰላችሁ? በቃ ስለሱ ጥሩ ኮሜንት ምናምን የምትጽፉ ነገሮች እኔ ትገርሙኛላችሁ። ምክንያቱም ይሄ ልጅ እያስተማረ ያለው ምንድነው የምትማሩት? ለምሳሌ ከሱ ምን ተማራችሁ? እኔ በጣም እያስጠላኝ ነው። አሁን ይቅርታ አድርጉልኝና ማለት ነው ሰብስክራይብ ራሱ አንስቼ መውጣት አይቀርም። ማርያምን እኔ እቺ ልጅቱ ራሱ ቤተሰብ የላትም። እቺ ሄርሜላ የምትባል ማለት ነው ሄርሜላ የምትባለው ግለሰብ ማለት ነው ቤተሰብ የላትም ወይ? በዚህ ልክ መረብ እንዴት ወንድ ልጅ ምናምን አለባበሷ ፈጣሪ ትግስቱን ስጠኝ። ሰላም ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው እውነት ለመናገር በጣም በሚደብር ቪዲዮ ነው የመጣሁት። እውነቴን ነው የምላችሁ። እኔ ግን ማለት ነው በጣም ተመልካችን ራሱ የታዘብኩት ነገር አለ። ምንድነው ካላችሁ ለምሳሌ አንድ ወጣት ልጅ አለ ወደ ጎንደር ያለ ልጅ ነው እና እሱ የሚያቀርባቸው እናቶች ምናምን በጣም የሚያሳዝኑ ምናምን በጣም ምስኪን እናቶችን ነው የሚያቀርብና የሱን ቪዲዮ ማንም አይለትም። በነገራችን ላይ ግን እንደዚህ ትርኪ ምርኪ ቪዲዮ ምናምን ሲሆን ግን አሁን ለምሳሌ አብርሽ ይዩት በሚሊዮን የሚቆጠር አብርሽ እኮ በቃ ሀገራዊ ጉዳይ እኮ ነው የሀገራዊ ጉዳይ ነገር አድርገን ነው የምናየው እውነት ለመናገርና እሱ ሲለቅ ቢያንስ እንኳን ቪዲዮ ማየት ነበረብን። እውነቴን ነው የምላችሁ እግዚአብሔር። ግን እንደዚህ አሁን እነዚህ ምንድነው የሚያስተምሩት? ግብረ ምን የሚያስተምሩት? ወይስ ምን እየተማራችሁ ነው ከሱ ማለት ነው? ግን ቪዲዮ እንዴት እንደሚታይ እያያችሁት ነው ምናምን ሼር ላይክ በዛ ላይ ደግሞ እንትኑ ምንድነው ኮሜንት ጥሩ ኮሜንት ትጽፋላችሁ። ምን ሰርቶ ነው የምላችሁ ጥሩ ኮሜንት የምትጽፉት ማለት እናንተ አሽቃባጭና ለቅላቂ ሁላ ማለት እኔ የገረመኝ ለኮሜንታተሮች ነው። በቃ የምትጽፉት ኮሜንት በጣም ፈን የሚያረግ ኮሜንት ነው በነገራችን ላይ የምትጽፉት። ግን እሱ ምንም የሰራው ነገር የለም። ይቅርታ አድርጉልኝና ማርያምን እኔ ብትቀየሙ ተቀየሙ በጣም በዘት እቻውን ሄርሜላ የምትባልሽ ኮለሌ ማለት ነው። እኔ ቤተሰብ የላትም ወይ ጥያቄ? ቤተሰብ የላትም። እኔ ራሱ ማለት ነው አሁን የተንቢ ቤተሰቦቿ በጣም ስርዓት ያላቸው ናቸው፣ ጨዋዎች ናቸው። በየጊዜው ቤተሰቦቿን እያመጣች እንደዚህ አታስረግጥም አታስወቅጥም። ግን የእሷ አጎት ናቸው። ስለዚህ ተው ማለት ነበረባቸው አባትየው። ማርያምን አባትየው የዚህ አብርሽ አባት ተው ማለት ነበረበት። አይሜን እነሱ ተነጋግረው ነው የሚሰሩት። ለምን ለገንዘብ ለብር። ግን እንደዚህ ሆኖ የመጣው ገንዘብ ባናቱ ይተካ ሲጀመር አይበረክትም።
ይቅርታ አድርጉልኝና እንደዚህ ሆኖ የመጣ ገንዘብ በጭራሽ ሊበረክትም አይችልም እንዴ አሉ አይደል? እንዴ አሁን ለምሳሌ ይሄ ማን የሚባል ዊና የሚባለው ወይ ስርዓቱ ግን እኮ የሱ አሁን ቻናል አይታይም። እንደውም እሱንማ አስተራር ዋርኒንግ እየላኩበት ነው ማለት ምንድነው መቀኛው ላውን እሱ የሚያስተላልፈው ስለ ቤተ ክርስቲያን ጥሩነት። ለምሳሌ አሁን ነፃነት ስታገባ በስማም በጣም ነበር ድምቀት የነበረውና እንደዚህ የሚሰሩ ሰዎችን ደግሞ ቻናላቸውን ዋርኒንግ የተለያየ ነገር እያደረጉ ያዘጋሉ። ግን ጥሩ ነገር የሚሰሩትን ሰዎች መቼም ቢሆን እናበረታታም። በእውነቱ ከሆነ የላ ሄጅ እና ምን ልላችሁ ፈልጌ ነው እዛ ተክቲር ሀበ እና ይቅርታ ውዶች፣ ማሮች፣ ፍቅሮች ወይኔ እኛ ገወፍ አለ ምን አለ ያሰሩኝ አልቻሉም ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ ሁሌም ጥሩ ነገርን እኛ ማየት አንፈልግም። መጥፎ ነገር ሁሌ መጥፎዎችን ማበረታታት ምናምን ይሄ ነው ስራችን እንጂ እኔ እንጃ የሚሰራው ስራ ይቅርታ አድርጉልኝና ምንም እየተመቸኝ አይደለም። ይሄ አብርሽ የሚባለው ልጅ ማለት ነው ከይቅርታ ጋር ማርያምን በዚህ ልክ እንደዚህ ለቤተሰብ ክብር ማጣት ቤተሰቡ ራሱ ምንም አይናገሩትም ምናምን ነገር እንደፈለጉ ናቸው ቤተሰቦቹ። ስለዚህ ይሄ ሁሉ ምንድነው ቤተሰብ ነው። ቤተሰቡ ራስ ምናምን ቢሉት እኮ እንደዚህ አይሆንም ነበር። ነገር ግን አባትየው ራሱ የሱ ተባባሪ ናቸው። የመጡ አብረው ድራማ ይሰራሉ ምናምን ነገር እኔ እንጃ እንደዚህ መሆን የለበትም። እኔ ይቅርታ አድርጉልኝና ፈጽሞ ስህተት ነው ብዬ ነው የማስበው። ምንድነው ማድረገው እዚህ ጋር ደግሞ እኔ ደግሞ ቡና እየጠጣው ምናምን አረካት እየሰራሁኝ ማለት ነው። አውዝ ቢላህ ሸይጣን እንትን እያልኩ ነው ማለት ነው። ባይዘወይ ማለት ነው። ይሄ ቪዲዮ በነገራችን ላይ የሆኑ አባት የአረብ ሀገር ሴቶችን ስለተሳደቡ ስለሳቸውም በሀሳብ እየሰጠውኝ ነበር ማለት ነው። እንግዲህ እሳቸውም እንግዲህ ብዙዎችን አስቀይመዋል፣ ብዙዎችን አስቆጥተዋል ማለት ነው። ምክንያቱም የአረብ ሀገር ሴት በእንደዚህ ልትረገጥም ልትወቀስም አይገባትም። የአረብ ሀገር ሴት በነገራችን ላይ ለሀገር ለሁሉ ደጀን የሆነች እንጂ ማንም እየተነሳ የሚረግጣት የሚወቅጣት አይደለችም። በእውነቱ ከሆነ እኔ በጣም ተቀይሜያለሁ። እኚህን አባት በጣም ተቀይሜያቸዋለሁ። የሆነ እንትን ማለት አለብኝ ማርያምን ወይ ይቅርታ ማለት አለባቸው። እኚህ አባት ጭራሽ ሆኖ አረብ ሀገር አይደለም 12 ዓመት 12 ቀን የቆየች አረብ ሀገር ሴት ሃይምሮ አይሰራም ብለው አረገጡን መስላችሁ? ይሄማ የማይሆን ነገር ነው። እኔ ይቅርታ አድርጉልኝና ማለት ነው። ይሄ ፈጽሞ ስህተት ነው ብዬ ነው የማስበው እንደኔ ማለት ነው። እና ያው ያለው ነገር ይሄ ነው። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ወሬ አላብዛባችሁ ስራ ታዝዣለሁ ማለት ነው። አዎ ስራ እና እንዴት ናችሁ? ደህና ናችሁ? ብርዱ እንዴት ነው? ራሳችሁን ጠብቁ። ባይዘዌ በዛ ባሻገር ደግሞ ሌላ ምን አለ መስላችሁ? ያው ረመዳን እየደረሰ ነው። 2 ወር ነው እንግዲህ። አይ ወይኔ ሸቃሌት እንግዲህ ሸቃሌት ወገብሽን ታጠቀቂያልሽ ማለት ነው። አዎ እና እግዚአብሔር አለ። አረ እናልፈዋለን እንዴ ጭስና ደፈር መውጫ ያጣም ይላል የሀገሬ ሶስተር። እኛ ሁሉን ነገር ነው የምናልፈው። ጎበዞች አንበሳዎች ነን እኮ ምን ነው ለምንም ቦታ ማንሰጥ ግለሰቦች ነን ማለት ነውና ያለው ነገር። በተረፈ ግን ሁላችሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ሀሳብ አስተያየት እንቀበላለን እና ስለዚህ ስለናብረሽ ሂዱበት እንሄድበት። አዎ እንሄድበት። እናንተ ሄዱበት እኛም እንሄድበት። ምን ነው ሸዋ አዎ እና ስለኛ አባትም ሄዱበት። አዎ እንሄድበታለን። ምንድነው እኛስ ምን ያመልጠናል? እና ለዛ ነው። በተረፈ ሰላማችሁ ይብዛልኝ። በስማም እየተጠራው እኮ ነው ቪዲዮ የምሰራው። ወፎች አሉ ጫጫታ አለ ምናምን እኛ ጋር በስማም ተባረክ ክርስቶስ